ከአማራ ፋኖ ህዝባዊ ድርጅት የተሰጠ መግለጫ ለአማራ የህልውና ትግል ፈተና የሆኑ አካላት በህዝብና ታሪክ ይጠየቃሉ። ሚያዝያ 20 2017 ዓ.ም የአማራ የህልውና ትግል ግቡን እንዲመታ አማራዊ ድርጅት መሰረት ማድረግ አለበት። ይህን እውነታ መሰረት አድርጎም የህልውና ትግሉ ሂደት የአማራ ፋኖ ህዝባዊ ድርጅትን በራሱ ጊዜ ወልዶታል። ይህም የህልውና ትግሉ የተጎናጸፈው የበሰለ የእድገት ደረጃ ነጸብራቅ ሆኗል። አፋድ ብቸኛው የአማራ ህዝብ ተቋማዊ የትግል ድርጅት እንደመሆኑ መጠን ትግሉ አቅጣጫውን እንዳይስት በከፍተኛ የኃላፊነት ስሜት እየተንቀሳቀሰም ይገኛል። በአንጻሩ ትግሉን ወደ ኋላ በመጎተት ላይ የተጠመዱና ራሳቸውን አራቱ የፋኖ አደረጃጀቶች ብለው የሚጠሩ ኃይሎች በትላንትናው ዕለት ማለትም ሚያዝያ 19 2017 ዓ.ም ባወጡት መግለጫ የድርጅታችንን ስም እንደ ወትሮው ጭቃ ለመቀባት ባዝነዋል። የአራቱ አደረጃጀቶች ጥቂት አመራሮች ያወጡት መግለጫ እንደተለመደው በሐሰት ትርክትና ፍረጃ የተሞላ ብቻ ሳይሆን ከራሱ ይልቅ ሌሎች ፍላጎት ማስፈጸሚያ ሆኖ አግኝተነዋል። በእኛ በኩል እንዲህ አይነት የሐሰት ፕሮፓጋንዳዎችን በአብዛኛው በዝምታ የምናልፍ ቢሆንም አንዳንዴ ምላሽ መስጠት አስፈላጊ ሆኖ ሲገኝ ምላሻችን የሰከነ ጨዋና የተመጠነ መሆኑን የምናረጋግጥ ከመሆኑን ባሻገር ያለ አማራ ድርጅት የአማራን የህልውና ትግል እንመራለን የሚሉ ወገኖች ቆም ብለው የሚያስቡበት ልቦና እንዲሰጣቸው በጅምላ በሚጨፈጨፈው የአማራ ህዝብ ስም ፈጣሪን እንደምንለምንላቸው ሁሌም በማሳሰብ ነው። ልክ እንደ ህዝባችን እኛም በፋኖ ስም የሚራገቡ የጎንዮሽ ፍትጊያዎችን አምርረን እንጠየፋለን። መላው ህዝብ ከሰሞኑ ዜናዎች ጠንቅቆ እንደሚያውቀው በአፋር ላይ ጀግናውን የህዝብ ልጅ አርበኛ ከፈለው ደሴና ሌሎች አያሌ አርበኞችን የበላ ጦርነት ከተከፈተበት ሰነባብተዋል። በጦር ኃይል የተመኙትን መጨበጥ የተሳናቸው የአራቱ አደረጃጀቶች እፍኝ የማይሞሉ መሪዎች በመገናኛ ብዙሃን በኩል በከፈቱት የስነ ልቦና ጦርነት በርካታ ውሸቶችን ተናግረዋል። ለተሰነዘሩት ውሸቶች በሙሉ ምላሽ መስጠት ራሳችንን ብቻ ሳይሆን የአማራ ህዝብንም ማቅለል ስለሚሆን በህልውና ትግሉ ውስጥ ያሉ 9 እውነታዎችን ከዚህ በታች ዘርዝረን አስቀምጠናል። አንደኛ፣ አራቱ አደረጃጀቶች ከ8 ወራት በፊት በሳምንታት እውን እናደርገዋለን ብለው ቃል የገቡትን የአንድነት ድርጅት እስካሁን መመስረት ባለመቻላቸው በአጥፍቶ መጥፋት መንፈስ ብቸኛውን የአማራ ድርጅት የሆነውን አፋድን ለማፍረስ የሚያደርጉት እንቅስቃሴ ለህልውና ትግሉ መራዘምና መወሳሰብ ዋነኛ ምክንያት እንዳደረጋቸውና በህዝብና በታሪክ እንደሚጠየቁ። ሁለተኛ፣ አንድ ድርጅት መመስረት ያቃታቸው በስልጣን በመጣላት እንደሆነና ከዚህ በፊት በምርጫ ሲሸነፉ አፋድን ረግጠው የወጡበትም ምክንያት የስልጣን ጥያቄን በማንሳት እንደነበር። ሶስተኛ፣ በመካከላቸው ያለው አለመግባባት ሲያበሳጫቸውና ተስፋ ሲያስቆረጣቸው አፋድን አፍርሳችሁ እንደ ጠቅላይ ግዛት አንድ እንሁን፣ የአማራ ድርጅት አያስፈልግም የሚል ኋላ ቀር የዘመነ መሳፍንት ቀመር ይዘው በቀጠናዊ ጎጣዊ ትስስር ስም ብቅ ማለታቸውንና በእኛ በኩል በጎጣችን ስም አልተጨፈጨፍንም፣ አልተፈናቀልንም፣ አልተጨቆንም የሚል ምላሽ የሰጠናቸው መሆኑን። አራተኛ፣ በየጠቅላይ ግዛቱ ከአንድ አደረጃጀት በላይ መኖር የለበትም፣ በኃይል እናጠፋቸዋለን ብለው በተደጋጋሚ በአደባባይ የተናገሩት የአራቱ አደረጃጀቶች መሪዎች ብቻ መሆኑን ማናቸውም ሰው ከማህበራዊ ሚዲያ በቀላሉ ማረጋገጥ እንደሚችል፣ ይህም የአገዛዙ አጀንዳ መሆኑን። አምስተኛ፣ በተመሳሳይ መንገድ የአፋድ መሪዎች ሁሌም ስለ አንድነት እንደሚናገሩ ከዚያው ከማህበራዊ ሚዲያ ሁሉም ሰው ማረጋገጥ እንደሚችል። ስድስተኛ፣ የአራቱ አደረጃጀት መሪዎች በአደባባይ በተናገሩት መሰረት በየጠቅላይ ግዛቱ አንድ አደረጃጀት ብቻ እንዲኖር ለማድረግ የሚያስችል ወታደራዊ አቅም እንፈጥራለን ብለው ወልቃይትና ራያን በኃይል አስመልሳለሁ ከሚለው ጽንፈኛውና ጦረኛው የወያኔ አንጃ የፋይናንስና የጦር መሳሪያ ድጋፍ በመቀበል በአራቱም ጠቅላይ ግዛቶች በአፋር ላይ ወታደራዊ ጥቃት መሰንዘራቸውን፣ በዚህም በጥቅሉ በአማራ በተለይ ደግሞ ላለፉት 35 ዓመታት በስቃይ በኖሩት የወልቃይትና የራያ ህዝብ ላይ ክህደት መፈጸማቸውን። ሰባተኛ፣ አፋድ ከየትኛውም ወገን የሚፈጸምበትን ወታደራዊ ጥቃት የመከላከል ተፈጥሯዊ መብት እንዳለውና አማራጭም እንደሌለው። ስምንተኛ፣ በአራቱም አደረጃጀቶች መግለጫ ላይ በተጠቀሱት አውደ ውጊያዎች ሁሉ የአፋድ ኃይሎች አስቀድመው ተኩስ ያልከፈቱ መሆናቸውንና ራሳቸውን ለመከላከል ብቻ የተንቀሳቀሱ መሆናቸውን። ዘጠነኛ፣ አፋድ ጦርነት ተከፍቶበት ብዙ ጉዳት የደረሰበት ቢሆንም በአራቱ አደረጃጀቶች በሚዲያ የሚደረጉ ስም ማጠልሸትና የሚራገቡ ውሸቶች ብልጽግናን ከመርዳታቸው ባሻገር ህዝባችንን እያወዛገበ የአማራን ክቡርና ጨዋነትን እያኮሰሰ በመሆኑ አደረጃጀቶቹ ወደ ቀልባቸው ተመልሰው ልዩነታችንን በውይይት ለመፍታት ዝግጁ መሆናችንን በህዝብ ዘንድ እንዲታወቅልን እንፈልጋለን።
በመጨረሻም በጅምላ የተጨፈጨፈውን አማራ አክብረን ልናስከብረው ይገባል። የህልውና ትግሉ የወለዳቸውን መሪዎቹን አዋርደን ልናስከብረው አንችልምና መሪዎቹ በሐሰት ተሰድበው ለሰዳቢ በሐሰት ተዋርደው ለአዋራጅ እየተሰጡ ናቸው። ይህ እንዲሆን አራቱ አደረጃጀቶች የተጫወቱት የፈርቀዳጅነት ሚና በእጅጉ የሚያሳዝን ነው። አማራ ሃይማኖተኛ፣ ጀግና፣ ሀገር ወዳድ፣ ታሪክ አክባሪ፣ ይሉኝታ ያለው መሆኑን ወዳጁም ጠላቱም ሲመሰክርለት ኖሯል። በዚህ ልክ ያልቆመ የፋኖ አደረጃጀት ፈጽሞ ህዝባዊ ሊሆን አይችልም። ጨዋነት ለአማራ ፋኖ አማራጩ አይደለም፣ ተፈጥሮም ነው። ሁሉም በዚህ ልክ ለመገኘት በያለበት ይትጋ። አሁንም ጊዜ አለን። ድል ለአማራ ፋኖ ህዝባዊ ድርጅት፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ሚያዝያ 20 2017 ዓ.ም የጎንደር እዝ ፋኖ የሰው በላውን ቡድን እርስ በርሱ አጫረሰው። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ፋኖን ከበባ ውስጥ አስገባለሁ ብለው በሶስት አቅጣጫ የመጣውን የሰው በላ ቡድን ጥቂት ፋኖዎች በተጠና መልኩ መሃሉ በመግባት እርስ በርስ እንዲጫረስ ማድረጋቸውን የእዙ ዋና አዛዥ ራስ አርበኛ ደረጀ በላይ ገልጸዋል። ከፍተኛ ኃይሉ ከነከባድና ቀላል መሳሪያው በተደመሰሰበት በዚህ ዘመቻ ካራማራ ክፍለ ጦርን ጨምሮ የእዙ ግዙፍ ክፍለ ጦሮች በጋራ መሰለፋቸውንም አስታውቀዋል። በስተ ምስራቅ በኩል ዛሬ ከመንዶካ ተነስቶ ወደ መርትራድ፣ በስተ ምዕራብ በኩል ከቱመት ተነስቶ የቁጥር 1 መገልበጫ መንገዱን በመያዝ ወደ መርትራድ እንዲሁም ከቱመት ቀጥታ መሃል መንገዱን በመያዝ በሶስት አቅጣጫ አዳሩን ሲጓዝ አድሮ የፋኖ ኃይልን ከበባ ውስጥ ለማስገባት ሞክሮ ነበር ይላል። ግዙፉ የጎንደር ጠቅላይ ግዛት እዝ ግን የተጠናና ስልታዊ የውጊያ ስትራቴጂ በመንደፍ ጠላትን ስበው ወጥመዳቸው ውስጥ ማስገባታቸውንም ገልጸዋል። አስፈላጊውን እርምጃ በመውሰድም አብዛኛውን የደመሰሱት ሲሆን የቀረውንም ቁስለኛ ሆኗል። ከነሱ ጥይት ያመለጠውም እግሬ አውጪኝ በማለት ፈርጥጧል ብለዋል። የጠላት ኃይል አካሄድን በማጥናትና እንቅስቃሴውን በመቆጣጠር ጥቂት ልጆችን በግራና ቀኝ ባለው ጠላት መካከል በማስገባትና ተንኩሰውት እንዲወጡ በማድረግ እርስ በርሱ እንዲጨራረስም ተደርጓል ብለዋል። የራሳቸውን ሞርተር ተኳሽ የወገኑንና የጠላቱን ቦታ መለየት ተስኖት የራሱን ሰራዊት ሲጨፈጭፍ ውሏል ብለዋል። ገዳዩ ቡድን በአሁኑ ሰዓት የሞተውን ቁስለኛ ማንሳት አቅቶት አብዛኛውን ቁስለኛ ጥሎ ፈርጥጧል ሲል የጎንደር ጠቅላይ ግዛት እዝ ዋና አዛዥ ራስ አርበኛ ደረጀ በላይ አረጋግጧል። በሳማ ቀበሌ ለ84ኛ ክፍለ ጦር ድጋፍ ሊያደርግ የነበረው ሰው በላው ቡድን ተራገፈ። የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ በተሰዉ ሰማዕታት ስም ባወጀው ዘመቻ በዞ አውራ ጎዳና 84ኛ ክፍለ ጦርን ለማገዝ ወደ ሳማ ቀበሌ የገባውን ገዳይ ቡድን በሳማ ጅሎ አገር አካባቢ የጠበቀው የፋኖ ኃይል ሙትና ቁስለኛ አድርጎ መመለሱን የብርጌዱ ህዝብ ግንኙነት ፋኖ ኢንጂነር ታደሰ ወንድሞ ለ1888 ሬዲዮ ገልጸዋል። ሰው በላው ቡድን በተለያዩ ግንባሮች ኃይል በመጨመር በአውራ ጎዳና ቀበሌ 21ኛ ክፍለ ጦርን በግር በማስገባት በሞጆ መስመር ለወራት በነበልባሎቹ በትር ሲበታተል ለነበረው 84ኛ ክፍለ ጦር ጭማሪ ኃይል ወደ ሳማ ቀበሌ መላኩን ይናገራል። ይሄ ደግሞ አካባቢው እንዲገባ የተደረገው ኃይል በሳማ ጅሎ አገር አካባቢ ሲደርስም በፋኖ ኃይል በተሰነዘረበት ድንገተኛ ጥቃት ሙትና ቁስለኛ መሆኑን አስታውቋል። ነገር ግን በአካባቢው የነበሩት የነበልባሉ ፋኖች በሰነዘሩት ጥቃት ሙትና ቁስለኛውን በአምቡላንስ ጭኖ ወደ አረርቲ እንዲፈረጥጥም አድርገውታል ብሏል። ከአረርቲ ወደ ጨሌ መስመር ያመራው ሰው በላው ኃይል በአጉጭ አገርና ስብሌን ጋራ በነበልባል ፋኖች በተሰነዘረበት መብረቃዊ ጥቃት በየማሳው ተራክፏል ሲልም አረጋግጧል። አስክሬንና ቁስለኛውንም ወደ አረርቲ ሲያግዝ መዋሉንም ጨምሮ ገልጿል። በሌላኛው ግንባር ወደ ድሬ ቀበሌ ለመግባት ሲቅበዘበዝ የነበረው ይኸው ገዳይ ቡድን ኮርማ ሀገር ቀበሌ ህብስት ላይ ሲጠብቀው በነበረው የፋኖ ኃይል መራገፉን አስታውቋል። ለአረርቲ ከተማ ቅርብ ወደ ሆነው ካምፕ አራዳ በር በመግባት በአገዛዙ ሰራዊት ላይ በከፈቱት መብረቃዊ ጥቃት ከፍተኛ ኃይሉን አስክሬንና ቁስለኛ አድርገውት ተመልሰዋል ይላል። በአውራ ጎዳናው ወደ መልካጅሎም የገባው አረመኔው ያገዛዙ ሰራዊት ላይ ምሽት አካባቢ በነበልባሉ ፋኖች መራገፉንም አረጋግጠዋል። በጠዋት ከመልካጅሎ ወደ አረርቲ ሲያቀና ከላዲ አፋፋ ደፈጣ የዘረጉት ፋኖች በርካታ ኃይሉን ሙትና ቁስለኛ አድርገውታል። አገዛዙም በርካታ አስክሬኖችን ወደ ሞጆ እየጫነ በጅምላ መቃብር ሲቀብር ውሏል ሲል ለ1888 ሬዲዮ አስታውቋል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም።